ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነው መልካም ሚዲያ ቆይታችን ምን ላይ እንድናወራ ፈልጌ መሰላችሁ? ከዚህ ከዲሴምበር 25 አልፏል። በእርግጥ ቢያልፍም እንኳ ግን ሀሳቡ ሁሌም ዘላቂ ስለሆነ በሚል ላይ ያነሳሁትና በሰዓቱ ባለማንሳቴ በዚሁ አጋጣሚ ጥቅል ይቅርታ መጠየቅ ፈልጋለሁኝ። ይሄ ክሪስማስ ትሪ የሚባለውን ታውቁታላችሁ መቼም ሁላችሁም። በተለያየ ቦታ ላይ በንግድ ቦታ፣ በስራ ቦታ፣ በሱፐርማርኬቶች፣ በመንግስት ተቋማት ኢቭን ሳይቀር ታገኙታላችሁና ክሪስማስ ትሪ ከግለሰብ እስከ ትልቅ ተቋማት ድረስ በር ላይ ተቀምጦ ታገኙታላችሁ። ክሪስማስ ትሪ ወይም የገና ዛፍ የሚባለው ማለት ነው። ግን ሰዎች ለምንድን ይህን የሚያደርጉት የሚለውን ጥያቄ ስታነሱ ብዙዎቹ መልስ ላይኖራቸው ይችላል ብዬ አምናለሁኝ። አንደኛ ምን ችግር አለው በሚል ምክንያት ሰዎች ያደርጉታል። ይሄን የገና ዛፉን እዚህ ላይ ብናስቀምጠው ምንድነው ችግሩ የሚሉ ሰዎች አሉ። በነገራችን ላይ ምን ችግር አለው ማለት በራሱ ችግር አለው ነው። እዚህ ጋር ይሄን መታሰብ ያለበት ጉዳይ። ሁለተኛ ሰዎች ባለማወቅ ያደርጉታል። በቃ ምንም የሚያውቁት ነገር የለም። ሲያዩት ብቻ ደስ ስላላቸው ወይም ደግሞ ሰዎች ሲያደርጉ ስላዩ ብቻ ያደርጉታል። በሁለተኛ ደረጃ ላይ ይሄንን ነው። በሶስተኛ ደረጃ ላይ አውቀው የሚያጠፉ ሰዎች አሉ። በተለይ እንዲህ አይነት ሰዎች በጣም ከባድ ናቸው። በነገራችን ላይ አውቆ ከሚያጠፋ ሰው እግዚአብሔር ይጠብቃችሁ። ምንድነው የሚባል ነገር አለ አይደለ? አውቆ የተኛን ቢቀሰቅሱት የማይሰማም ወይም የማይነቃም እንደሚባለው ማለት ነው። የገና ዛፍ ማለት ምን ያክል የጣዖት አምልኮ ከጀርባው አጀንዳ እንዳለው በደንብ ጠንቅቀው ከአስከብ የሚያውቁቶች ወንድሞች አሉ። ግን ደግሞ ያን እያወቁ ያደርገውታል። ለምን ሲባል የሆነ ያስበለጡት ነገር ስላለባቸው፣ ወይ ገንዘባቸው፣ ወይ ለሰው ብለው፣ ወይ ለአስመስለው በቃ እንደዚህ እያደረጉ የሚያደርጉ ሰዎች አሉ። ዞሮ ያም ሆነ ይህ ግን ከኛ የሚጠበቀው ምንድነው? እንደነው መርከብ የማያውቁትን ማሳወቅ ነው። ምን ችግር አለው ብለው የሚሉ ሰዎችን ደግሞ አዎ ችግር አለው ብለን ለነሱ ችግሩን መናገር ነው። በሶስተኛ ደረጃ ደግሞ ነብይ እግዚአብሔር ቅዱስ ዳዊት እንደሚናገረው ከኃጢአት ይልቅ ልምድን ፍራ ይላል እና በልምድ ብቻ ዝም ብለን የምናደርጋቸው ምን ችግር አለው በሚል ወይም ደግሞ እያወቁ የሚያጠፋ ሰው ለመናገር ከባድ ነው በጣም ከእግዚአብሔር ዘንድ ራሱ በእግዚአብሔር ፊት ራሱ የሚሰጠው ወይም የሚሰጠው ትዝብት እንዲህ በቀላሉ የሚነገር ጉዳይ አይደለም ነው። ለምን ይሄ ነገር ይሄ ሰው አያውቅም አትለውም፣ ያውቃል። ግን አውቆ እያጠፋ ስለሆነ ለመማርም ንስሐም ለመግባትም እንዲገባ ለማድረግም ትንሽ ቻሌንጅ አለው እንደ አይነት ሰውና። ስለዚህ ዞሮ ምን ለማለት ነው ባጭሩ፣ ታዲያ አንተ ምን ትለናለህ ነው? አሁን እኛ ለማናውቀው ምንድነው መልእክትህ? ከዚህ በፊትም ከአንድ ዓመት በፊት በነገራችን ላይ ይሄንን ጉዳይ ሰርቼበታለሁ ፕሮግራም። አሁንም የሰራሁበት ምንድነው ብዙዎች በዚህ ጉዳይ ላይ ያላቸው አመለካከት አሁንም ገና ስላልተቀየረ ነው። አሁንም ድረስ ይህንን ጉዳይ በተመለከተ ብዙ ወንድሞች በተለይ ኦርቶዶክስ ሆነው ይህን የገና ዛፍ የሚጠቀሙ ወንድሞች አሉና ዛሬም ነገም እናስተምራለን፣ እንናገራለን እውነታውን። ስለዚህ ያንን ታሳቢ ማድረግ አሁንም ዛሬ ይህንን ፕሮግራም ላዘጋጅ የወደድኩትና የገና ዛፍ ከየት መጣ ነው የመጀመሪያው ወደ ኋላ ሄድ ብለን ታሪኮችን መመልከት ተገቢ ነው ብዬ አምናለሁና ብዙ ጊዜ ይሄ ጉዳይ ሲነሳ ከጌታ ልደት ጋር ለማገናኘት ብዙዎች ይሞክራሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 እንግዲህ ልደቱን እናከብራለን። እውነት ነው፣ ልደቱ ልደታችን ነው። ጌታ ወደዚህ ምድር መጥቶ የሰው ልጆችን ለመታደግ ሲመጣ መጀመሪያ እንደ ማንኛውም የሰው ልጅ በድንጋይ ላይ ሥጋ በድንጋይ ነፍስ ከጸናች ክብርት ከምትሆን ከድንግል ማርያም በከብቶች በረት ተወልዷል። ያንን ልደት ግን ምክንያት አድርጎ በዓሉን አንሻፎ ሌላ ነገር መውሰድ ልክ አይደለም ብለን መናገር ከኛ ይጠበቃል ነው። ዋናው ቁም ነገር እሱ ስለሆነ ማለት ነው። የጌታ ክሪስማስ ትሪ ተብሎ ሲጠራ ብዙዎች የሚያስቡት የክርስቶስ ልደትን በሚታሰብበት ሰዓት ለዛ የተደረገ አድርጎ የሚያስቡና እንደዛም የሚያስተምሩ የሚናገሩም ስላሉ ነው። ግን እውነቱ እሱ ነው ወይ ከተባለ አይደለም ነው። ስለዚህ ምንድነው ማድረግ ያለብን? ይሄን የገና ዛፍን ታሪካዊ ዳራውን መናገር ተገቢ ነው። እሱ ነው ዛሬ ልነግራችሁ የመጣሁት በዋናነት። ስለዚህ ምን ማለት ነው የሚለውን ነገር እንመልከት። ታሪክን ወደ ኋላ እንፈትሽ። ከክርስቶስ ልደት በፊት የኖህ ዘመንን እናስታውስ በጨረፍታ። ሁሌም ማነሳው ስለሆነ ዲቴል አልገባበትም። የኖህ ዘመን ስናስታውስ የሰው ልጆች ሁሉ አምፀው እግዚአብሔር ላይ የዘመቱበት ነበር አይደል እንዴ?
ሕገ እግዚአብሔር የጠፋበት። ከዛም እግዚአብሔር በንፍር ውሃ ጠፋቸው። 8 ቤተሰብ ብቻ ናቸው የቀሩት አይደለ? ኖህና ባለቤቱ 3 ልጆቹ ከሚስቶቻቸው ጋር አጠቃላይ 8። እንደገና ደግሞ ሌላው ስነ ፍጥረት አንድ ጋር በመርከብ ውስጥ ገብቶ የነበረው ማለት ነው 8 ሰው። ከዛ በኋላ ግን ንፍር ውሃው ካበቃ በኋላ ምድር ከደረቀች በኋላ ድጋሚ የባቢሎን ዘመን መጣ። የሰው ልጆች ምድር ላይ በዙ። ሲበዙ አሁንም እንደገና እግዚአብሔር ላይ አመፁ። ሲያምፁ ከዚህ በፊት ምድር ላይ በዛን ሰዓት ነው አይደለ የጠፋ ነው ሊያጠፋን የበላይ አካሉ ወይም ደግሞ ፈጣሪ ማለት ነው። እንደዛ ብለው አሰቡ ማለት ነው። ከዚህ በፊት ወገኖቻችን ያጠፋው አሁንም እኛን ስለበዛን ያጠፋናልና ሳያጠፋን እናጥፋው ነው። ልብ በሉ እንግዲህ ሰይጣን መቼም አንዳንድ ጊዜ የሰው ልጆችን ልቦና ካወረ የማያናግረው ነገር የለም። በሰው ልቦና ላይ አድሮ በነ ናምሩድ ላይ አድሮ ይሄን ነገር ተናገረ። ከዛ ሰው ልጆችን ሁሉ አሰባስቦ ባቢሎን ምድር ላይ ወስዶ ግንብ ገንብቶ እግዚአብሔር የሚኖረው ሰማይ ላይ ስለሆነ ወደ እሱ ለመድረስ የሰው አስተሳሰብ እኮ ነው። ያስቡት እንግዲህ ሰማይ ዙፋኔ ነው፣ ምድርም የእግሬ መረጋጫ ነች ብሏል እግዚአብሔር አይደል? እግዚአብሔር ሰማይ ብቻ አይደለም ያለው፣ በሁሉ ቦታ አለ። ሰማይ ስል ክብሩን ነው የምንገልጠው። ከፍታ ላይ ያለ ነው። ልዑለ ባህሪ ልዑል ነው፣ ከፍ ያለ ነው፣ ማንም የማይደርስበት አምላክ ነው። እነሱ ግን እንደርስበት ባለም ብለው አስበው ሰሩ። ተራራ የሚያክል የባቢሎን ግንብ ገንብተው ከዛ ጦር ይዘው ማለት ነው። የሰው ጅልነት ማለት ነው። በጦር ወደ ሰማይ እየወረወሩ ቀኝ አዝማቹን ወጋ ነው፣ ግራ አዝማቹን ወጋ ነው እያሉ መመጻደቅ ጀመሩ። ሰይጣን ለወዳጁ ቅርብ ነው እንደሚባለው ሁሉ አንድ እርምጃ ስትራመዱ እሱ ደግሞ ሌላ እርምጃ ይገፈትራችኋል ወደፊትና ደም እየቀባ ይመልስላቸው ነበር። በምትሃት ወጋ ነው ይላሉ። ቀኝ አዝማቹን ግራ አዝማቹን እያሉ አብና ወልድ መንፈስ ቅዱስን ስላሴን። ከዛ ይሄንን ነውር ስላሴ በተመለከቱ ጊዜ ኑ እንውረድ ብለው የሰው ልጆችን ቋንቋ ቀላቀሉት። ይሄንን ግን በዋናነት ሲመራ የነበረው ናምሩድ ነው፣ የካም ልጅ ማለት ነው። በዛ ምክንያት ቋንቋ ተቀላቀለ በኋላ ያው በዓለም ላይ ተበተኑ የሰው ልጆች ሁሉም በየራሳቸውን ገናና መንግስታት መስረት ጀመሩ። ድጋሚ ተሰበሰበው አንድ የሚሆንበት ዘመን በጣም ራቀ። ካስታውሳችሁ ምድራችን ላይ ከክርስቶስ ልደት በፊት በተለይ የምናስታውሳቸው ገናና መንግስታት አሉ። ከዚህ በፊት አንስቼዋለሁ ከአንድ ዓመት በፊት በሰራሁት ፕሮግራም ላይ ማለት ነው። የሮም ስርወ መንግስት፣ ባቢሎን ስርወ መንግስት፣ ሜቶፖሳሚያን ስርወ መንግስት፣ የግብፅ ፈርዖን ስርወ መንግስት በጣም በርካታ ገናና መንግስታት ነበሩ። እነኚህ ገናና መንግስታት አገራትን ሰብስበው ልዕለ ኃያል ለመሆን ሲጥሩ የነበሩበትን ዘመን እናስታውሳለን። እና ከዛም ይሄ ጥረታቸው ዲያብሎስ ሄዶ በተለይ የሮማው ስርወ መንግስት ላይ ጠቅልሎ ዓለምን አንድ ሊያደርግ ሲል ያው እግዚአብሔር ሰው ሆኖ ተገልጦ የዲያብሎስን ስራ አፈራረሰበት። እግዚአብሔር ተገልጦ ማለት ነው። የኖህ ዘመንን በንፍር ውሃ ገል አጠፋው። ባቢሎንን ቋንቋ በመቀላቀል አፈረሰው። እንደገና ደግሞ ድጋሚ የሮማው ስርወ መንግስትን የነሳተርን አምልኮን ክርስቶስ የሰው ልጅ ወይም የሰው ልጅ የተባለው ክርስቶስ ሰው ሆኖ አፈረሰው። ከዛስ እስቲል ነው ዲያብሎስ ዓለምን ወደ አንድ አምጥቶ ለእግዚአብሔር ላይ ለማሳመጽ አሁን ላይ አዲስ የዓለም ስርዓት ብሎ ጀምሯል። 100 ዓመት 200 ዓመት ተቆጥሯል። የመጀመሪያው ዲያብሎስ መላእክትን ነበር ያሳመፀው። እንደው ከስር መሰረቱ ስንመለከት ማለት ነው። በራማ በሰማይ በኢዮር ሰማይ ላይ በሰማይ የነበረው እንትን ከሸፈበት። በንፍር ውሃ ድጋሚ ምድር ላይ ከወረደ ከሸፈበት። ቋንቋ ተደበላለቀበት በባቢሎን ላይ። ከዛስ የሮማው ስርወ መንግስትን መነሻ አድርጎ ዓለምን ጠቅልሎ ሊገዛ ሲል እንደገና አከሸፈበት። አምስተኛ አሁን አዲስ የዓለም ስርዓት ብሎ መጥቷል። አሁን ለአምስተኛ ጊዜ ማለት ነው። ያሁኑ ያው ዓለም ያልፋል፣ በዛው ይጠናቀቃል። መጨረሻው ዘመን ላይ ነው ያለ ነው። መቼ ያልፋል እሱን አናውቅም። እኛ ከኛ የሚጠበቀውን ስራ ማድረግ ነው። ግን ያ ከመሆኑ በፊት ግን አሁን ባለው የዲያብሎስ አምስተኛው ምዕራፍ ላይ ዓለምን ጠቅልሎ ወደ አንድ አምጥቶ ምስሉን ጣዖቱን ሰርቶ ዓለምን ሁሉ ያሰግድ ዳር እያለ ባለበት ሰዓት ላይ እየተከናወኑ ያሉ መንገድ ጠረጋዎች አሉ። ከነኛ መንገድ ጠረጋዎች አንዱ ይሄ ክሪስማስ ሴሬሞኒ የሚባለው ነው። ለዛ ነው ይሄንን ለመናገር ከስር መሰረቱ መናገር ያስፈልግበት። ክሪስማስ ክብረ በዓል ከየት መጣ ካልን ቅድም እንዳልኳችሁ የባቢሎን ከተገነባ በኋላ ናምሩድ ማለት ነው ዋናው መሪ እሱ ስለነበረ ማለት ነው። በዋናነት ሊድ ሲያደርግ የነበረው የአንበሳውን ድርሻ ሲወጣ የነበረው ናምሩድ ይባላል። የካም ልጅ
ከዛም እሱ ከጊዜ በኋላ ሞተ። ከሞተ በኋላ ግን የሞተበት አካባቢ ላይ ደሙ ፈሶ ስለነበረ ያ የፈሰሰው ደሙ ኤቨርግሪኖችን ወይ ደግሞ አረንጓዴ ነገሮችን፣ አረንጓዴ እጽዋትን፣ አትክልትን እንዲበቅሉ አደረጋቸው የሚል በግሪኮችና በሮማውያን ዘንድ ሚቶሎጂ አለ። በዚህ በምዕራቡ ዓለም ማለት ነው። እንደ አይነት ሚቶሎጂ አላቸው አመክንዮ። ከዛ ያ ዛፍ የበቀለው ዛፍ ምንም እንኳን ናምሩድ ቢሞትም እንኳ ቅሉ የሱ መታሰቢያ ይሆን ዘንድ ግን በደሙ የበቀለ ዛፍ ይሄ ዛፍ ክሪስማስ ትሪ ተባለ። ወይም ደግሞ ናምሩድ ስትሪ ወይም ታሙዝ ስትሪ ይባላል። ይሄ ነው እውነታው ነው። የማታውቁት ወንድሞች ካላችሁ እውነታው እንደዛ ነው። የሱ መታሰቢያ ነው፣ በደሙ ያበቀለው ማለት ነው። ልክ ዛሬኛ በቅዱሳን ስም ብዙ መታሰቢያ እንደምናደርገው ሁሉ የተክለ ሃይማኖት፣ የክርስቶስ ሰምራ፣ ገብረ ክርስቶስ፣ ተክለ ሃይማኖት እያል ቅዱሳንን እንደምናስበው ሁሉ ስላድኗቸውን አድርገን በታቦታቸው ቅዳሴ ቤታቸው ያረፉበት ቀን ነው እያል ጸበል ጻድቅ ዝክር እንደምናደርገው ሁሉ በዚህ በሰይጣኑ ዓለም ውስጥም እንደ አይነት መታሰቢያ ያለ ነው ቅሉ። ከዛ ውስጥ አንዱ የናምሩድ መታሰቢያ። ናምሩድ ሰው ነው በእርግጥ በእኛ ዘንድ ሰው እንበለው እንጂ በእነሱ ዘንድ ግን እንደ አማልክት ነው የሚታየው። በነገራችን ላይ እንደ አማልክት ጭምር ነው የሚያዩት። ግን ሰው ነው። ግን ሰው ነው ቢባልም እንኳ ዲያብሎስ ያደረበት ያንን አይነት ስራ ሲሰራ የነበረ ግለሰብ መሆኑን መዘንጋት የለበትም። ከዛ ይህን ካደረገ በኋላ በእሱ ስም ዛፉ በቀለ። ስቲል ነው እያንዳንዳችሁ በራችሁ ላይ ይህን ዛፍ በምታደርጉበት ሰዓት የናምሩድ መታሰቢያ ነው እንጂ የክርስቶስ መታሰቢያ አይደለም። ከዛ ሰምሪማስ ከምትባል ሴት ደግሞ ናምሩድ ታሙዝ የሚባል ልጅ ወልዷል። በነገራችን ላይ ጎግል ማድረግ ትችላላችሁ። ይሄ ዛፍ ታሙዝ ስትሪ ይባላል። ናምሩድ ቢሞትም እንኳ ድጋሚ በዛፉ አማካኝነት ሪበርዝ አድርጓል ነው። በደሙ አማካኝነት ሪበርዝ አድርጎ ድጋሚ እንደገና ተወልዶ ህይወት ዘርቷል ነው ባጭሩ። መንፈሱ አለ ነው። ስፕሪቱ አለ፣ አልሞተም ነው። በስጋ ቢለይም መንፈስ ግን አለ ነው። ያን የሚያረጋግጥልን ደግሞ ዛፉ ነው። ታሙዝ ስትሪ እየተባለ የሚጠራው ታሙዝ የናምሩድ ነው። ታሙዝን መጽሐፍ ቅዱስ ላይ ትንቢተ ሕዝቅኤል ምዕራፍ 8 ቁጥር 14 ላይ ጀምራችሁ ታገኙታላችሁ። ከዚህ ቤትም አንስቼዋለሁ። ስለዚህ ዴሴምበር 25 ክርስቶስ አይደለም የተወለደው ነው። ናምሩድ ዴሴምበር 25 የተወለደው፣ ክሪሽና ዴሴምበር 25 የተወለደው፣ ሄርኩሎስ ዴሴምበር 25 የተወለደው፣ ሚትራስ ዴሴምበር 25 የተወለደው። እነኛ አማልክት ናቸው። በጣም ብዙ አማልክት ናቸው። ዴሴምበር 25 የተወለዱ የነሱ ልደት እንጂ የክርስቶስ ልደት አይደለም። ብዙዎች የሚያስቡት አሁን የክርስቶስ ልደት እንዳሰቡ አድርገው ነው የሚነገራቸው። የሚያውቁት እንደዛ ነው፣ ግን አይደለም። የኛ አምላክ ልደት ቤተልሔም ነው። ቤተልሔም ስትሄዱ የምታገኙት ዮሴፍን፣ እናትና ልጁን፣ ከብቶቹን፣ አህዮቹን፣ እረኞቹን፣ መላእክቱን ነው የምታገኙት እንጂ ዛፉን አታገኙትም። ክሪስማስ ትሪ እዛ የለም፣ ታሪክ የለውም። በእኛ በኦርቶዶክስ ያስተምሮ የክሪስማስ ትሪ ታሪክ ቤተልሔም የለም፣ አናውቀውም ነው። ቢኖሩን እኮ እሰየው ቢደረግ ጥሩ ነበረ። የለም። ስለዚህ በእኛ ታሪክ ውስጥ የሌለን ነገር ታሪክ አድርጎ ማካተት ምን የሚሉት ነው? ስለዚህ ክሪስማስ ትሪን ወይም ይህም በዓል የምታከብሩና የምታደርጉ ዛፉን ራሱ በየበራችሁ በየቤታችሁ የምታደርጉ ሰዎች ናምሩድን ወይም ታሙዝን እያከበራችሁ እንጂ ክርስቶስን እያከበራችሁ አይደለም። ይሄን ነው ፔሬድ። ትንቢተ ሕዝቅኤል ላይ ምዕራፍ 8 ቁጥር 4 ላይ ያልኳችሁ ካልዘነጋሁት ምዕራፍና ቁጥሩን ክርስቶስ ሴቶች ነጠላቸውን ዘቅዝቀው ለታሙዝ ያለቅሱ ነበረና በሚያለቅሱበት ሰዓት እንግዲህ ክርስቶስ እንዴት አድርጎ በዚህ ምክንያት እንዳዘነባቸው ይላል። ለታሙዝ ታሙዝ ማለት የናምሩድ ነው ብያቸዋለሁ። ሪበርዝ አድርጎ ናምሩድ በልጁ አማካኝነት የተገለጠ ማለት ነው። አባትየው ይሞትም እንኳን ልጁን ተክቷል። ያ ዛፍና ዛፉን በደሙ አበቀለው። ይሄን ደግሞ ሰምሪማስ ከምትባለዋ ሴት ወልዶ የታሙዝ ተባለ፣ የናምሩድ ተባለ ማለት ነው። ታሙዝን መጽሐፍ ቅዱስ የሚያውቀዋል እላችሁ ፈልጌ ነው። የምናወራው ነገር ዝም ብሎ የተፈጠረ ነገር አይደለም ባጭሩ። ስለዚህ በአጠቃላይ ክሪስማስ ትሪ ወይም ደግሞ ዴሴምበር 25 ከክርስቶስ ልደት ጋር የሚገናኝ አይደለም። የአማልክቶች ልደት ነው።
እንጂ የክርስቶስ ልደት አይደለም። ዲያብሎስ ግን ያው ትንሽ ቆሎ ይዞ ካሻሮ ጠጋ ይባላል በሀገራችን እና ትንሽ ነገር ይዞ ከእግዚአብሔር ዘንድ ጠጋ ብሎ ነገር ማበላሸት ነው የፈልገውና እንደዛ ነው እያደረገ ያለው። እኛ ደግሞ ይሄን ሲያደርግ ቆም ብለን ማሰብ ያስፈልጋል። ከኛ እውነታውን መረዳት መገንዘብ፣ የኛ አይደለም ነገር የኛ አይደለም። ይሄን በማድረጋችን ምን ይደርስብናል ካላችሁ እንግዲህ አንድ ሰው በጻድቅ ስም በረከት በነብይ ስም ቀዝቃዛ ውሃ የሰጠ የነብዩን ዋጋ ያገኛል ነው። ስለዚህ በታሙዝ ስም ወይ በናምሩድ ስም የናምሩድን መታሰቢያ ያደረገ የናምሩድን መታሰቢያ ዋጋ ያገኛል ነው። እንደዛ ነው ብዬ መልስላችሁ የሚችለው። የናምሩድን ቅጣት ታገኛላችሁ ነው። በዚህ ምድር አታገኙ ትችሉ ይሆናል። እየፈረርኩ አይደለም፣ መፍረድ እግዚአብሔር ነው። ግን እውነታው እንደዛ ነው። ሰይጣንን የተከተለ የሰይጣን ነገር የሚያደርግ ሁሉ የሰይጣን ነገር ይደርሰዋል። በነብይ ስም ቀዝቃዛ ውሃ የሰጠ የነብዩን ዋጋ ያገኛል ነው። ስለዚህ ዋጋ እናገኝበታለን ነው ባጭሩ፣ መልካም ይሁን ክፉም ማለት ነው። ስለዚህ ከማይጠቅም ዋጋ ከሚያስገኝ ነገር ራሳችንን እንቆጥብ ነው ለማለት የምፈልገው። ለዛሬ የነበረን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።